የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የሊዮ ታኅሳስ ወር 2018 ትንበያ። ከታላቅ የፍቅር ድምቀት ወደ ገንዘብ እና ሥራ የሚቀየርበት ወር። ሰላም ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በደህና መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። እስኪ አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ ልክ እንደ ፊልም ኮከብ በቀይ ምንጣፍ ላይ ስትራመዱ ሁሉም ሰው እናንተን ለማየት የሚጋፋበትን፣ የምትናገሩት ሁሉ ተቀባይነት የሚያገኝበትን እና ዓለም በእናንተ ዙሪያ የምትሽከረከር የሚመስልበትን ያንን ጊዜ አስባችሁ ታውቃላችሁ? የዚህ ታኅሳስ ወር የመጀመሪያዎቹ ሳምንታት ልክ እንደዛ ናቸው። መድረኩ የእናንተ ነው። በተለይም ደግሞ የዞዲያክ ምልክቶች ሁሉ ንጉሥ፣ መሪ እና ልበ ሙሉ የሆናችሁ ውድ ሊዮዎች ወይም የአንበሳ ምልክቶች፣ እንኳን ወደዚህ ወር የኮከብ ትንበያ ዝግጅታችን በሰላም መጣችሁ። ዛሬ የምንመለከተው ለእናንተ እጅግ ወሳኝ የሆነውንና በሁለት የተለያዩ ታላላቅ ስሜቶች የተሞላውን የታኅሳስ ወር ዝርዝር ትንበያ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። ይህ ወር ለእናንተ እንደ አንበሳ የምታገሱበት፣ በፍቅር የምትደምቁበትና በፈጠራ ሥራችሁ ዓለምን የምታስደምሙበት ነው። ነገር ግን ከወሩ አጋማሽ በኋላ ምን ይሆናል? ያ ሁሉ ድምቀት ወደ ምን ይቀየራል? በፍቅር ሕይወታችሁ ላይ የሚከሰተው ድንገተኛ ለውጥ ምንድን ነው? ይህን ሁሉ በዝርዝር በስፋትና በጥልቀት የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ ምክንያቱም ለእናንተ የተዘጋጀ ልዩ የታኅሳስ መግቢያ መልእክት አለን። ሰብስክራይብ ያላደረጋችሁ አሁኑኑ ቤተሰብ ሁኑ። የሊዮ የታኅሳስ 2018 አጠቃላይ ትንበያ፣ የንጉሡ ወይም ንግሥቲቱ መድረክ። እሺ ሊዮዎች፣ እስኪ ከአጠቃላይ ሁኔታው እንጀምር። ወሩ ሲጀምር እናንተ ጋር ያለው ስሜት እይኝ የሚል ነው። እስከ ታኅሳስ 12 ድረስ ፀሐይ በሳጂታሪየስ ምልክትና በእናንተ አምስተኛ ቤት ወይም የፍቅር፣ የፈጠራ እና ራስን የመግለጽ ቤት ውስጥ ትደምቃለች። ይህ ብቻ አይደለም። ጉልበተኛው ማርስ እስከ ታኅሳስ 6፣ ውቧ ቬኑስ ደግሞ እስከ ታኅሳስ 15 ድረስ አብረው ይጓዛሉ። ሊዮዎች፣ በዚህ ወቅት ከገና ዛፍ የበለጠ ታበራላችሁ። ማራኪነታችሁ እና ፍላጎታችሁ ጣራ ይነካል። በማንኛውም የበዓል ዝግጅት ላይ እናንተ የድግሱ ነፍስና ድምቀት ናችሁ። የተፈጥሮ መሪነታችሁ ይወጣል። ሰዎች በእናንተ ፈጠራ እና ደስታ ይነሳሳሉ። ካሜራዎች ይውደዷችኋል። ስለዚህ ተዘጋጅ። በተጨማሪም ታኅሳስ 1 ላይ ኔፕቲዩን ከ5 ወራት በኋላ ወደፊት መጓዝ ትጀምራለች። በስምንተኛው የቅርበትና የጋራ ሀብት ቤታችሁ። ይህ ማለት ከሰዎች ጋር ያላችሁ ስሜታዊ ግንኙነት ጥልቅ ይሆናል። ማነው ከልቡ የሚወዳችሁ? ማነው በ2018 አጋማሽ አብሯችሁ ሊጓዝ የሚገባው? ማነው? እነዚህን ጥያቄዎች በግልጽ ትመልሳላችሁ። ነገር ግን ተወዳጆች፣ ከወሩ አጋማሽ በኋላ ጨዋታው ይቀየራል። ታኅሳስ 6 ላይ ማርስ ወደ ካፕሪኮርን ወይም ስድስተኛው የሥራና የጤና ቤታችሁ ሲገባ ድባቡ ወደ ቁም ነገር ይቀየራል። ታኅሳስ 12 ላይ ፀሐይ፣ ታኅሳስ 15 ላይ ቬኑስ ሲቀላቀሉ ትኩረታችሁ ወደ ሥራ እና ጤና ይዞራል። ጤናማ ልማዶች እና በጠንካራ ዕቅዶች ታጅባችሁ ነው። ምናልባት የአዲስ ዓመት ዋዜማን ለተቸገሩ ሰዎች በመርዳት ወይም በዮጋ እና በመንፈሳዊ ክበብ ሥነ ሥርዓት ማሳለፍ ትመርጡ ይሆናል። ጤናማ፣ ባለጸጋ እና ጠቢብ ሆኖ ዓመቱን ለመጀመር ዕቅድ ታወጣላችሁ። ሙሉ ጨረቃ እና ማኅበራዊ ሕይወት። አሁን ደግሞ ስለ ማኅበራዊ ሕይወታችሁ እናውራ። ኅዳር 25 ላይ በጀሚኒ ምልክት የሚከሰተው ሙሉ ጨረቃ እናንተን ሱፐር ኮኔክተር ያደርጋችኋል። ይህ ሱፐርሙን 11ኛውን የማኅበረሰብ እና የትብብር ቤታችሁን ያበራል። የአዲስ ዓመት ዋዜማ እስኪደርስ አትጠብቁ። አሁኑኑ ጓደኞቻችሁን ሰብስቡ።
የደስታ ሰዓት አዘጋጁ ወይም ለበጎ አድራጎት ሥራ ተንቀሳቀሱ። ላለፉት ወራት ስትሰሩበት የነበረ የትብብር ፕሮጀክት ካለ አሁን ፍሬ ያፈራል። ነገር ግን አንድ ልብ ማለት ያለባችሁ ነገር አለ። በሰማይ ላይ የሚባል ስሜታዊ የፕላኔቶች ጥምረት ጁፒተር፣ ሜርኩሪ እና ሳተርን ስላለ ድንገተኛ ናስቶልጂያ ወይም ትዝታ ሊመጣባችሁ ይችላል። በድግስ መካከል ድንገት እንባ ሊተናነቃችሁ ይችላል። ችግር የለውም። ስሜታችሁን አትደብቁ። ለጓደኞቻችሁ ከልብ የመነጨ ምስጋና አቅርቡ። አንዳንድ ጊዜ ሙሉ ጨረቃ ፍጻሜ ማለት ነው። ስለዚህ የማይጠቅማችሁ የጓደኝነት ቡድን ወይም ማህበር ካለ ለመሰናበት እና ለአዲስ ዕድል ቦታ ለመክፈት ትክክለኛው ጊዜ ነው። የሊዮ የታህሳስ 2018 የፍቅርና ግንኙነት ትንበያ። ወደ ፍቅር ሕይወታችሁ ስንመጣ የዚህ ወር ታሪክ ልክ እንደ ሮማንቲክ ኮሜዲ ፊልም ነው። ምዕራፍ 1 እስከ ታህሳስ 6 ድረስ ቬኑስ እና ማርስ በአምስተኛው ቤታችሁ ውስጥ እሳት ለብሰዋል። ፍቅራችሁ ድራማዊ፣ ስሜታዊ እና ግልጽ ነው። በመንገድ ላይ እየሄዳችሁ ፍቅራችሁን መግለጽ ወይም በስጦታ እና በቃል ማንበሽበሽ የተለመደ ይሆናል። ኬሚስትሪያችሁ በጣም ይግላል። ነገር ግን ተጠንቀቁ። አምስተኛው ቤት ሲነቃቃ ድራማው ሊበዛ ይችላል። ነገሮች ከመስመር ከወጡ በቀልድ አለዝቡት። ምዕራፍ 2 ከታህሳስ 6 እና ታህሳስ 15 በኋላ ፕላኔቶቹ ወደ ስድስተኛው የሥራ እና የአገልግሎት ቤት ሲገቡ የፍቅር ቋንቋችሁ ይቀየራል። አሁን የአገልግሎት ተግባራት ይነግሳሉ። ትልልቅ ቃላት ሳይሆኑ ትናንሽ ተግባራት ትርጉም ይሰጧችኋል። የደከማችሁ ጊዜ የሚያግዛችሁ፣ የሚፈልጉትን የሚያስታውስላችሁ ሰው ልባችሁን ይረታዋል። ጥንዶች በዚህ ወቅት ግንኙነታችሁን የምታጠናክሩት አብራችሁ ሥራዎችን በመሥራት እና በመደጋገፍ ነው። ላላገባችሁ ሊዮዎች በዚህ ወቅት የሚስባችሁ ሰው አስተማማኝ እና በተግባር ፍቅሩን የሚገልጽ ነው። ነገር ግን ማስጠንቀቂያ፣ የተበላሸን ሰው ለመጠገን ብላችሁ ወደማይሆን ግንኙነት እንዳትገቡ ተጠንቀቁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊዮ የታህሳስ 2018 ገንዘብ እና ሥራ። ከሥራ እና ከገንዘብ አንጻር የመጀመሪያዎቹን 3 ሳምንታት ወይም እስከ ታህሳስ 12 ለመሸጥ እና ለማስተዋወቅ ተጠቀሙበት። ሜርኩሪ ከሬትሮግሬድ ወጥታለች። ማግኔቲክ ኃይላችሁም ከፍተኛ ነው። የተደበቀ ችሎታ፣ አዲስ ፕሮዳክት ወይም ሐሳብ ካላችሁ አሁን ወደ አደባባይ አውጡት። የማሳመን ችሎታችሁ በጣም ከፍተኛ ነው። ነገር ግን ስልጣናችሁን በጥበብ ተጠቀሙበት። ሰዎችን በፍቅርና በስጦታ ሰብስቡ እንጂ በመከፋፈልና በክርክር እንዳይሆን። ከወሩ አጋማሽ በኋላ ታህሳስ 6፣ ታህሳስ 12 እና ታህሳስ 15 ላይ ፕላኔቶቹ ወደ ካፕሪኮርን ሲገቡ ወደ ሥራ ሰውነት ትቀየራላችሁ። በበዓል ግርግር ውስጥ ሆናችሁ እንኳን ሥርዓት እና ዕቅድ ይራባችሁ። የሥራ ዕቅዳችሁን ለማውጣት፣ በጀታችሁን ለማስተካከል እና ጠንካራ መሠረት ለመጣል ይህን ጊዜ ተጠቀሙበት። ውጤት የሚመጣው ከመድረክ ላይ ብቻ ሳይሆን ከመጋረጃው በስተጀርባ ካለው ጠንካራ ሥራ ጭምር ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ሊዮዎች፣ ይህ ታህሳስ ወር የእናንተን ሁለቱም ማንነቶች ያሳያል። አንደኛው በመድረክ ላይ የሚያበራውና በፍቅር የሚሞቀው ሊዮ ሲሆን፣ ሁለተኛው ደግሞ ጠንክሮ የሚሰራውና የሚያገለግለው ሊዮ ነው። በዚህ ወር የምትወስዱት ትልቁ ትምህርት ምንድን ነው? መሪነት ማገልገል ነው የሚለውን ነው። በደስታችሁ ሌሎችን አነሳሱ፣ በሥራችሁ ደግሞ ለራሳችሁና ለሌሎች ጠንካራ መሠረት ጣሉ። ታህሳስን ስትቀበሉ በጤና በሀብትና በጥበብ የተሞላ ይሁንላችሁ። ቪዲዮውን ስለተከታተላችሁ ከልብ እናመሰግናለን። ይህ ትንበያ ከስሜታችሁ ጋር እንደተገናኘ ተስፋ እናደርጋለን። እናንተስ ለታህሳስ ወር ምን ዕቅድ አላችሁ?
የትኛውን የበጎ አድራጎት ሥራ ልትሰሩ አሰባችሁ? እስኪ በኮሜንት ላይ አጋሩን። ቪዲዮውን ላይክ ማድረግ፣ ለሌሎች ጓደኞቻችሁ ሼር ማድረግ እና ሰብስክራይብ ማድረግ እንዳትረሱ። መልካም ወር፣ መልካም በዓል ለሌሎች። እንወዳችኋለን።